የአርሰናሉ ጥቁር አልማዝ ቡካዮ ሳካ ከጉዳት እንደተመለሰ ተረጋግጧል። በርካታ ምስሎች ከአርሰናል የመለማመጃ ስፍራ የወጡ ሲሆን ብቻውን እንግዲህ ቡካዮ ሳካ ልምምድ ሲሰራ ታይቷል። ከቡድን ጋር ልምምድ እንደጀመረም በርካታ የእንግሊዝ ሚዲያዎች እየዘገቡ ነው። ታዲያ ቡካዮ ሳካ ወደ ልምምድ መመለሱ ለአርሰናል የሻምፒዮንስ ሊግ እንደዚሁም ለቀሪው የፕሪሚየር ሊግ ጉዞ እጅግ ትልቅ ግልጋሎትን ይሰጣል ተብሎ ሲጠበቅ የግብ ዕድል መፍጠር ለተሳነው አርሰናል ሌላ አማራጭ ይሆናል ተብሎ ይጠበቃል። ቡካዮ ሳካ ወደ አርሰናል ስብስብ መቀላቀሉ እንግዲህ ለበርካታ የመድፉ ደጋፊዎች ደስታ ነው። በነገራችን ላይ ቡካዮ ሳካ ወደ አርሰናል ስብስብ ሲመለስ አርሰናል ከፉልሃም ጋር በሚያደርገው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ተቀይሮ ገብቶ ሊጮት እንደሚችል ነው የውስጥ መረጃዎች የሚያሳዩት። ያ ባይሆን ግን ለሪያል ማድሪዱ ጨዋታ ሙሉ በሙሉ እንደሚደርስ ተረጋግጧል ማለት ነው። ቡካዮ ሳካ ጥቁሩ አልማዝ የአርሰናል ደጋፊዎች ለበርካታ ወራት በጉጉት እንዲመለስላቸው ሲጠብቁት የነበረው ተጫዋች ነው። የአርሰናል ተወዳጅ አሰልጣኝ እንግዲህ በርካቶቻችን የምንወዳቸው እግር ኳስ እንድንወድ ካደረጉን ትልልቅ አሰልጣኞች መካከል አንዱ የሆኑት አርሰን ዌንገር ስለ አርሰናል ተናግረዋል። ስለ አርሰናልና ስለ ወጣት ተጫዋቾች ስለ አካዳሚው የተለየ ሐሳባቸውን ተናግረዋል። ተጎድቷል፣ ታሟል ሲባል የነበረው ጁሪያን ቲምበር አዲስ መረጃ ስለሱ ተሰምቷል። በርካታ ተጫዋቾች የአርሰናል ተጫዋቾች በኢንተርናሽናል ጨዋታዎች ላይ አልተቻሉም። ትልልቅ ቁጥሮችን አስመዝግበዋል ሙሉ የአርሰናል ተጫዋቾች ማለት በሚቻል ደረጃ። ስለ ሊቨርፑሉ ተጫዋች አርኖልድስ ምን ተሰማ? ውድ አድማጭ ተመልካቾቼ ዛሬ ከኔ ጋር ስትቆዩ የምታደምጡት ነው። እንደተለመደው ቀጠሮዬን አክብሬ ስቱዲዮ ተገኝቻለሁ። አብርሃም ፍቅሬ ነኝ። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ መሆን አትርሱ። በቀጥታ ወደ ስፖርታዊ ጥንክሮቹ እናመራለን። አብራችሁን ቆዩ። አርሰናልን እንግዲህ ለረጅም ዓመታት ያሰለጠኑ እጅግ ተወዳጅ ፈረንሳዊ አሰልጣኝ ናቸው አርሰን ዌንገር። በርካቶች እንደውም አርሰን ዌንገር የአርሰናል ባለቤት እስኪመስሏቸው ድረስ በበርካቶች ዘንድ ይወደዳሉ። በተለይም የእንግሊዝ ፕሪሚየር ሊግ ተወዳጅ አጨዋወት ስታይልን ወደ አርሰናል ቤት ይዞ በመምጣት የእንግሊዝ ፕሪሚየር ሊግ ተወዳጅ እንዲሆን እንደዚሁም አርሰናል በዓለም ዙሪያ በርካታ ደጋፊዎችን እንዲያፈራ ካደረጉ ሰዎች መካከል ግንባር ቀደሙ ወይም የመጀመሪያው አሰልጣኝ አርሰን ዌንገር እንደሆኑ ይታመናል። በርካቶችም ይህንን ይመሰክራሉ። አርሰን ዌንገር በርካታ ዓለማችን ላይ እንግዲህ አርሰናል በአጨዋወቱ ተማርከው ሰዎች እንዲደግፉት ካደረጉ አሰልጣኞች አንዳቸው ዋነኛው ናቸው፣ አንደኛ ናቸው ማለት ይቻላል። ታዲያ ሰሞኑን በአንድ የቴሌቪዥን መስኮት ቀርበው ጥያቄ ቀርቦላቸው ነበረ። የቀረበላቸውም ጥያቄ ስለ አርሰናል አዳዲስ ወጣት ልጆች ስለ አካዳሚ ምን ያስባሉ የሚል ነው። እንደዚሁም ደግሞ የልቦት ክለብ ማን ነው? ሁልጊዜ በልቦት የሚደግፉት ሁልጊዜ የሚወዱት ክለብ ማን ነው ሲባሉ ተጠይቀዋል። ይህ እንግዲህ ሁላችሁም ቀድማችሁን ትመልሱታላችሁ ብዬ አስባለሁ። አሰልጣኝ አርሰን ዌንገር የኔ የልብ ክለብ የሁልጊዜም አንደኛዬ አርሰናል ነው ሲሉ መልሰዋል በአጭሩ። በመቀጠል ስለ ማይልስ ሉዊስ ስኬሊ ስለ ኑዋኔሪ እና ስለ አካዳሚው አውርተዋል። እጅግ በጣም ደስተኛ ነኝ፣ ተደስቻለሁ። በአርሰናል ቤት በአሁኑ ሰዓት ከአካዳሚ የሚወጡ ተጫዋቾች እየሰሩ ያለው ድንቅ ነገር በአርሰናል የጀመርነውና የጣልኩት መሰረት የት እንደደረሰ አሳይቶኛል። በዚህ እጅግ ደስተኛ ነኝ። ምክንያቱም አርሰናል የአርሰናል ዲኤንኤ የአርሰናል ደም ያላቸው ለክለቡ ባጅ የሚሞቱ የሚዋደቁ ወኔ ያላቸው ተጫዋቾች ይፈልጋል። እነዚህ ተጫዋቾች ደግሞ የሚመጡት ከአካዳሚ ነው። ስለዚህ እንደነ ማይልስ ሉዊስ ስኬሊ ያሉ ለባጅና ለማሊያቸው የሚጋደሉ እንደ ኢታን ንዋኔሪ ያሉ ስኪልፉል የሆኑ ተጫዋቾችን በመመልከቴ እጅግ ደስተኛ ነኝ። አርሰናል በዚህ ይበልጥ ሊጠነክርና ሊበረታ ይገባል ሲሉ እንግዲህ የአርሰናሉ የምንጊዜም ድንቅ አሰልጣኝ አርሰን ዌንገር ተናግረዋል። ጁሪያን ቲምበር ኔዘርላንዳዊው ተከላካይ በአርሰናል ቤት ከአያክስ አምስተርዳም ከመጣ በኋላ በደጋፊዎች የሚወደድ ነው። አቋሙ እጅግ አስደናቂ ነው። እንግዲህ በአሁኑ ሰዓት ለአርሰናል ቋሚ አሰላለፍ ላይ በመሰለፍ የአርሰናል የኋላ ደጀን ከሆኑት ዊሊያም ሰሊባ፣ ጋብርኤል ማጋሌሽ ጋር እጅግ ድንቅ እንቅስቃሴ የሚያደርገው ጁሪያን ቲምበር ከህመሙ እንዳገገመና ቀጣይ ሳምንት በሚኖረው የእንግሊዝ ፕሪሚየር ሊግ አርሰናል ከፉልሃም ጋር በሚያደርገው ጨዋታ ወደ ሜዳ እንደሚመለስ ተረጋግጧል። ጁሪያን ቲምበር ምንም የሚያሰጋ ጉዳት እንዳልደረሰበት የተነገረ ሲሆን ወደ አርሰናል መመለሱ እንግዲህ ተነግሯል። ታዲያ ከፉልሃም ጋር በሚያደርገው ጨዋታ አርሰናል
እንደሚሰለፍ ነው የተገለጸው። የሪያል ማድሪዱ ቱርካዊው ድንቅ ተጫዋች አርዳ ጉለር ወደ መድፈኞቹ ቤት በክረምቱ ሊያመራ እንደሚችል ተሰምቷል። አርዳ ጉለር እንግዲህ በሪያል ማድሪድ ቤት የመሰለፍ እድል እያገኘ አይደለም። በዚህ ምክንያት አርሰናል የዚህ ተጫዋች ጥብቅ ፈላጊ ሆኗል። አሰልጣኝ ሚኬል አርቴታም የአርዳ ጉለር አድናቂ እንደሆኑ ሲገለጽ ይህ ተጫዋች ወደ አርሰናል የመምጣቱ እድል እየሰፋ እንደሆነና የአርሰናል እንግዲህ ወኪሎች ከተጫዋቹ ጋር ንግግር እንደጀመሩ እየተገለጸ ነው። የአርሰናል ተጫዋቾች በዓለም አቀፍ ጨዋታዎች በዓለም ዋንጫ ማጣሪያ እንደዚሁም ደግሞ ኔሽንስ ሊግ ላይ እጅግ አስደናቂ ብቃታቸውን አሳይቷል። በነገራችን ላይ ቶማስ ፓርቴ በዓለም ዋንጫ ማጣሪያ ለጋና ብሔራዊ ቡድን ትላንትና ምሽት 2 ግቦችን አስቆጥሯል። ቶማስ ፓርቴ በርካቶችም እንግዲህ የሚወዱት የአርሰናሉ ተጫዋች በሚቀጥለው ክረምት ከአርሰናል ጋር እንደሚለያይ ይጠበቃል። ለጋና ብሔራዊ ቡድን 2 ድንቅ ግቦችን ትላንትና አስቆጥሯል። በዚህ ኢንተርናሽናል ጨዋታ ዲክላን ራይስ በእንግሊዝ ፕሪሚየር ሊግ 2 አሲስቶችን ማድረግ ችሏል። ሌላኛው የአርሰናሉ አጥቂ ሚኬል ሜሪኖ ለስፔን ብሔራዊ ቡድን 2 ግቦችን አስቆጥሯል። የአርሰናል አካዳሚ ውጤቶች ኢታን ንዋኔሪና ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን ዋናውና ከ21 ዓመት በታች አንዳንድ ግቦችን አስቆጥሯል። ጃኮብ ኪዮር በነገራችን ላይ 2 ክሊንሺቶችን አስመዝግቦ ከፖላንድ ብሔራዊ ቡድን ጋር መውጣት ችሏል። የዩክሬኑ ተጫዋች አሌክሳንደር ዚንቼንኮ ደግሞ 1 ለግብ የሚሆን ኳስ ማመቻቸት ችሏል። የአርሰናሉ አካዳሚ ውጤት የሆነውና በቅርቡ ወደ ዋናው ቡድን ያድጋል ተብሎ የሚጠበቀው ዳክስ ዶማን 1 አሲስት ማድረግ ችሏል። በእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ማርቲን ኦዲጋርድ ለኖርዌይ ብሔራዊ ቡድን ደግሞ 1 አሲስት በማድረግ እንግዲህ እጅግ ድንቅ ጊዜን አሳልፈው ወደ አርሰናል ተመልሰዋል። አርሰናል እንግዲህ ወደ እንግሊዝ ፕሪሚየር ሊግ ሲመለስ እጅግ ድንቅ አቋሙን ከዛም በላይ በሻምፒዮንስ ሊጉ እጅግ ወሳኝ አቋሙን ያሳያል ተብሎ ይጠበቃል። ሪካርዶ ካላፊዮሪ እንግዲህ በጉዳት እስካሁን ድረስ ምን ያህል ጊዜ እንደሚርቅ አልታወቀም። ሪካርዶ ካላፊዮሪ አርሰናልን ለምን እንደተቀላቀለ እንግዲህ ተጠይቆ አንድ መልስ ሰጥቷል። ከልጅነቴ ጀምሮ ለአርሰናል መጫወት ህልሜ ነበረ። ያንን ህልሜ እውን በማድረጌ እጅግ ተደስቻለሁ ሲል ጣሊያናዊው ሞዴል ሪካርዶ ካላፊዮሪ እንግዲህ ስለ አርሰናል የሚሰማውን ስሜት ተናግሯል። አርሰናልን አሁንም ደግፍ ወይም ደግሞ አሁን ለመቀላቀል የወሰንኩ የሚመስላችሁ ሰዎች ተሳስታችኋል። ከልጅነቴ ጀምሮ በጣሊያን እያለው አርሰናልን እደግፍ ነበር፣ አርሰናልን እመለከት ነበር ሲል እንግዲህ ሪካርዶ ካላፊዮሪ ሪቻ ተናግሯል ማለት ነው። በነገራችን ላይ ይህን ንግግርም የጁሪያን ቲምበር ኔዘርላንዳዊው አርሰናልን ከልጅነቱ ጀምሮ ይደግፍ እንደነበርና አሁን ላይ ለአርሰናል በመጫወቱ እጅግ ደስተኛ እንደሆነ ተናግሯል። ሪካርዶ ካላፊዮሪ እንግዲህ በጣሊያን ብሔራዊ ቡድን እየተጫወተች ከጀርመን ጋር በነበረው ጨዋታ ጉዳት አስተናግዶ ከሜዳ መውጣቱ ይታወሳል። ለምን ያህል ጊዜ ከሜዳ እንደሚርቅ ባይታወቅም ሪካርዶ ካላፊዮሪ በቀጣይ ወደ ሜዳ እስከሚመለስ ድረስ እንግዲህ በእርሱ ቦታ ማይልስ ሉዊስ ስኬሊ ይሸፍናል ተብሎ ይጠበቃል። እንግዲህ ማይልስ ሉዊስ ስኬሊ ያስቀደመውም ሪካርዶ ካላፊዮሪን አስቀምጦታል። ስለዚህ ተጠባቂ ነው የሚሆነው። በነገራችን ላይ አርሰናል ቀጣይ ሳምንት ሲመለስ እጅግ አጓጊ በሆነው የሻምፒዮንስ ሊግ ጨዋታ ሪያል ማድሪድን ይገጥማል። ይህ ጨዋታ በበርካታ አርሰናል ደጋፊዎች ዘንድ የሚጠበቅ ጨዋታ ነው። አርሰናል እንግዲህ በአውሮፓ ሻምፒዮንስ ሊግ ዘንድሮ ፍጻሜ ለመድረስ ከፍተኛ ተጋድሎ እንደሚያደርግ ይጠበቃል። ውድ አድማጭ ተመልካቾቼ አብርሃም ፍቅሬ ነበርኩ። የዕለቱን ወሳኝ ስፖርታዊ ጥንቅር ወደ እናንተ አደረስኩኝ። አብራችሁን ስለሆናችሁ ከልብ አመሰግናለሁ። ቻናላችን በአጭር ጊዜ ተወዳጅነትን አትርፏል። አሁንም ለቻናላችን አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ መሆን አትርሱ። በሌላ ስፖርታዊ ጥንቅር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።